ስትሰራ ለኔ አንቺ አልቆምሽልኝም። እንቁርቲ ሲሰድበኝ ለኔ አልቆምሽ። ፊንገር ሲሰድበኝ አልቆምሽም። እቴቴ ሲሰድበኝ ለኔ አልቆምሽም። ስለዚህ ማንንም ቢሰድብሽ እኔ አልቆምልሽም። እንደ ሴት ልጅ ግን ስላሳዘንሽኝ ያ ሁሉ ነገር ማታ ሲመጣ ላንቺ እየደወልኩ ለማስታረቅ ሞክሬያለሁ። ግዴታም የለብኝም። ለምን ስትባሉ አትሉም እንዴ? እኔ ምንም ባላረኳት አንድ ሴት አስገብታ ቤቷ ታሳማኛለች። ቅማላ ቤታን ብለምን እኔ ይሰጠኛል። እንዳንቺ እኮ አዝናንቻቸውቼ እንጂ ማለት ነው። ሰውን ሁሉ አነካክቼ ሰውን ሁሉ አባልቻ አይደለም። ታመምኩ ልሞት ነው ብዬ አይደለም እንዴ? እኔ እኮ ግዴታ የለብኝም። እናትና አባቶች እኮ አሜሪካን ሀገር ነው ያሉት። እነሱ ለምንድን ነው ይሄን ያህል ቲክቶክ ሶሻል ሚዲያው እንዲህ ሲታመስ ለምን በምን ምክንያት ነው ብላ አመጣ የወለደችሽ እናትሽ የጨከነችብሽ? አይኖ እያየሽ ነው። አይኖ እንደዚህ አድርገሽ እያሳየሽ ነው። ሪከርድ እያረግሽ ነው። ማንም ምንም አያመጣም። ኖ ጋይስ ተራት በሉ። ምንም እመቤቴ ምንም አላረኳትኝ። በቤቷ አስገብታ ታሰድበኝ። እኔ እንደውም ከሷ ጎን ነበር ስቆም የነበረው። ኢቭን ቴምርን ከዚህ በፊት የምናገራት ከሁሉ ተናግሰሽ ማናባሽን ትልልሽ ነው ወይንስ ማናባሽን ተማምነሽ ነው? ከአይኖ ከፍታ እንደምታያቃለው እንዲህ ነው የምታሳያችሁ። የስቅጥና በጆሮአቸው እኮ ነው የሚሰሙት። ስላዩ አይደለም እንደዚህ ብላ ይዩት ብላ ማን ምን ሊያመጣ ማንስ ምን አምጥቶ ያውቃል? አውርታሽ ነው የምትቀሪው። ሰውን ሁሉ በጃፒ ምክንያት በእንትና ምክንያት ህይወቴን አጣሁን ደግሞ ነገ እንደምትያቃለው በቤታ ምክንያት አንድ ስለ ጊፍት አውሪ። የሰጣውሽን ጊፍት ሁሉ ስክሪንሻት አድርጌ አስቀምጫለሁ። ብልግናሽን ስለማቀው ባለጌ ዛሬም አልተናገርኩሽም። ቀጥይበት እቀጥላለሁ። እምቀጥለው ጌሜን ሳልጫወት እንዲህ በተርፍ ሰዓት እየመጣው ሽቅልቅል አድርጌ ረግጥሻለሁ። አንቺ ባለጌ የምን አይነት በየቀኑ ልብስ ስቀያይሪ አዳዲስ ልብስ አዳዲስ ያንገጌጥ አዳዲስ የጆሮ ስታረጊ ዊክ ስትቀያይሪ ነው የማየው። የቱን የተቸገርሽው? እንዲህ እንድልሽ ከፈለግሽ አሳይሻለሁ። ነው ውዶቼ። እስኪ አሁን እኮ እናንተ እኮ ማሰብ ያለባችሁ የተናገራትን ትናገር። ምንድነው ጥፋቴ? ቲጂ ስትሰድባት ቲጂ ሰላም እንዳሰድቤ ብዬ ለሰላም ቲጂ ልስደባት ነው? ቲጂ ማቃ ከአይጂ ጀምሮ ነው በግለሰብ ነው የተጣሉት። ለሷ ልደረብ አልችልም። ማረግ የምችለው ግን ሰላምንም በጥቂቱ አቃታለሁ። እቺኛዋን ደግሞ ቲጂንም ደግሞ ረጅማ ምን ማቃት ተስማሙ ነው ልላቸው የምችለው አይደል? እኔ ስሰደብህ ዝም ብለሻል እና ልስደባትኝ ቲጂ ምን አርጋኝ ነው ምሰድባት? ካንቺ ላይ ተጣላችሁ ግን ሌላ ነገር ውስጥ ስለ ታክስ ምናምን ሲገቡ ይሄ ነገር አግባብ አይደለም ብዬ 80 ጊዜ ደወልኩላ። ማላቆን ስልክ አላነሳማችሁ። ኦኬ ማንንም ሰው ማያቆን ስልክ አያነሳም ብዬ ተኳትኝ። ምንድነው ችግሯን? በቤቷ አስገብታ አንዷ እናት የሆነ 80 ፎሎወር ምናምን ያላት ናት አስገብታ ቤታን ፖለቲካ ነበረ ፖለቲካው አላዋጣ ሲላት ገብታ ጌሙ ላይ እኔ እኮ ልንገርሽ ያኔ ፖለቲካው ላይ በነበርኩ ሰዓት ለህዝቤ መጮህ አላቆምም። እስከ ትናንትና ሰዓት ለህዝቤም እርዳታ ላይም መጮህም አላቆምኩም። እኔ ለየኝ ስድብ እንደዚህ እንደበፊት መሳደቡን ያቆምኩት። አሁንም ለህዝቤ አለሽ በተባልኩበት ሰዓት ቦታ ሁሉ ባለኝ አቅሜ ይገኛለሁ። ጌም ብጫወትም ከተጫወትኩበት ላይ እንደናንተ ሃማ አይደለም። የተጠራውበት ቤት ሁሉ እየሄድኩ ነው የምሰጠው። አይተሻል አይደለ? ጊፍቴን በሉ ምናምን ስትይ ሰላም ሳልፈልግ በግዴ መተሽ አንበሳ ሰጠሽ። መብትሽ እኮ መብቴ ነው እኮ ተቀብያለሁ። ለምን አባሽ ሰጠሽ ማለት እችላለሁ። ስላሰብኩልሽ ግን መጥቼ ከሌላው ተሽዬ ጊፍትሽን መለስኩልሽ። ማንንም የማያረገው ሰው ሳይነካሽ አትድረሽ። አሁን እኔ አልተናገርኩሽም። ቀማላ አሁን አልተናገርኩሽም። ነይ ሙሉ ዛውጭናሽ ላይ አሁን አልተናገርኩሽም። ሰዓቱ አይደለም። ሺስ ቶክሲክ በጣም ምንም ሳላረጋት እንዲህ በቃ እውነቷን እኮ ነው። እንትና በጣም እንትን ትላለች አለችው እንዴ ከምንም ቀይራ ጋፋችሁን ይዛ ማለት ነው። እኔ ሁላችሁም ተነሳችሁብኝ። እቺ ምትውላት ሙዳለች። ሁላችሁም ተነሳችሁብኝ። እኔ አፋላ ሲዛት ታዲያ ምን ላርግ? ቤትሽ እኮ ነው ማስወረድ ትችያለሽ። ማታ ስታመሰግንሽ ነበር። ለዛ ነው ዛሬ ቤቷ ላይ ገብታ ስታሳማኝ ነበር። እኔ እኮ አልተናገርኳትም ጋይስ። አሞኛል። ድምጼ ተዘግቷል። ትግጠም እሷ እስኪ የሚቆምላትን ተደርቦና ላንቺ ተደርቦ የሚቆምልሽ ሰው እኔን ይናገረኝ። አንቺን ነው የምወቅጠው ነው የምልሽ። ግን ዝም ብዬ እየመጣሁ አይደለም ወቅትሽ። ጠዋት ላይ ጌሜን ላጥ አድርጌ ልክ ሞጫዬ ሲቀዘቅዝ ማለት ነው ረግጥሻለሁ።
ቅማላ ምንም ሳላረጋታ ባንፈታኝ ነው ጥግ ትላለች እኔን ለመሳደብ ማንሽ አንቺ ጥግ የምትባይ ማናባሽ ነሽ አንቺ ጥግ የምትባይ ቅማላ ክብረ ቢስ የወደደሽን ያከበረሽን ቦታ የሰጠሽን ማታቂ ጋጦ ጥመረን ቤተሰቦችሽ ጆሮ ብላላልሽ እኔ አንቺን የማይበት ግዴታ የለብኝ በእኔ ነው ደግሞ ልትፈምስ እንዳትለኝ እስቲ መዳን ያለምን በሉ በእኔ ልትፈምስ ነው ብቻ ብላ እንዳይሆን እኔ እንግዲህ ከደቂቃዎች በፊት 11000 ሰው ሲያይ ነበረ ቡና እያፈላው ምንም ከማንም ጋር ነገር ሳላወራ ቡና እየቀዳው 11000 ሰው ሲያይ ነበር በእኔ ልትፈምስ ነው ቤታለች እስቲ መቤቴን በሉ እቺ ታማለች እቺ ታማለች አይምሮዋ ታማል ጭራሽ ቤታ ባንቺ እና እንዴት ፎሎ በለጥኩሽ በአንድ ቀን መቼስ ፎሎ ልበልጥሽ አልችልም እስቲ መቤቴን በሉ ልትፈምስብኝ ነው እስቲ እየቀለዳችሁ ነው መቼስ ቀልድ ነው መቼስ እናንተ እኔ በሷ አልፈምስባ አንቺ በኔ ፈምሽብኝ እንጂ ማያቅር ሰው ሁሉ ቤታ ብትይኝ ሀገር ምድሩ ነው የሚያቀኝ ማያቅር ሰው ሁሉ ነው ማናት እያለ ሲጽፍ ነበር እኔ አሁን አልረግጥሽም አንዛሬ አሙኛል እኔ አሳይሻለሁ መርገጥ ምን እንደሆነ ዴዳ መጣብን እኮ ነው ቤተሰቦቿ እዚህ አሜሪካን ሀገር ነው ያሉት እናቷ ምናምን ለምን ዞር ብሎ አያዋትም ለምን ሶሻል ሚዲያ ላይ ሆኖ መጣ ይናገር ለምንድን ነው ቤተሰቦቿ የራሳ ስጋዋ አብራኮቿ ቤተሰቦቿ ምን ብታረጋቸው ነው እዚህ ያህል ደረጃ ድረስ ደርሳ ዞር ብሎ ማያያት ምን አይነት በደል ብትበድላቸው ማለት ማርያምን ጋይስ ቁጭ ብዬ ሁሌ ነው የማስበው ምን አይነት በደል ብትበድላቸው ነው ቤተሰቦቿ እናቷ እዚህ አያቷ እዚህ ወንድሟ እዚህ እችሊ ታመመ ከተባለች ይሄን ያክል ድረስ የፈለገው እናንተ በተኛውን ከአባቴ ጋር ብጣላ ብባላ ምን ብል ወይ ከቶቼ ጋር ብጣላ የሆነ ሳለ ታመመ ችግር ላይ ነው ካሉ ጥሌን ግፍ አርጌ ስጋዬ ደሞቼ ብዬ ነው የምሄደው እንዴ ያንቺን ችግር ቤተሰቦችሽ ያልተወጡልሽ ለኔ ስትረስ ልትሰጪ የምትመጪ አላየሽም እንደ ኢትዮጵያ ውስጥ እንዴት እየተራቡ እንደሆነ ነው የፋጡማ ውጭ አላየሽም ኢትዮጵያ ውስጥ እንዴት እየተራቡ እንደሆነ አላየሽም ከትግራይ ከአማራ ክልል እንደዛ ሰውነታቸው ደርቆ ሰው ተሸክሟቸው ውሃ እንዴት እያስጠጣቸው እንደሆነ አላየሽም አንቺ ቢያንስ እንኳን እኮ እዚህ መተሽ ቢያንስ እንኳን ስልክ አለሽ እነሱ ስልክ እንኳን ኖሯቸው ሸጠውበት እንኳን መብላት የማይችሉበት ላይ ነው ያሉት ለሃናቡ ያቃጠረኝ ነው ታቃጠራ ታዲያ ሃናና እኔ ችግር ካለብን ለሁለት እንገጥማለን ከዛ በተረፈ ግን ለሰላም ተደረባ ሃና ብትመጣ ዝም አልላትም እኔ አፋለኝ ለሃና ብታቃጥር ለነጭ ቅማል ብታቃጥር ሰው ሳይነካኝ አልነካም ከነኩኝ ግን ዝም አልልም ይፈልገ ነገር ቢመጣ እንዴ ረግጬ ነው ማስቀምጣት እመቤቴ ገና ብዙ ነገር ነው ማወራው እኔን ሰድባን የፈመሰችው አለች ወገን እናንተ ሳምናችኋት አምላክ ነገ ይሻለኝና ታይኛለሽ አንድ መልስ አንድ ነገር ሪከርድ ላይ ላግኝሽ እኔ ነኝ ማሳይሽ እንዴት ኮሜንትሽን እድሜ ልክሽን ኦፍ እንደምታረጊ ያሳይሻል ለመፈመስ ነው ታያታ አራሷ እኔ በሷ ፈመስኩኝ ጋይስ በሷ በአንድ ቀን ለሊት 700,000 ፎሎ አገኘው አሁን ወደ 800,000 ላይ ነው በሷ ፈመስኩ በአንድ ቀን ይመሳሉን አልገባኝም ጋይስ አሁን እኔ በሷ ከፈመስኩኝ ለምን ከኔ በፊት የመጣይ ሰው ከሆነች ለምን ፎሎ እንደዚህ ሆነ አታፍሪም ግን ምን አድርጋ ነው ጋይስ ይላችሁ ልንገራችሁ እኔ ማታ ለራሷ አዝኜ ነው ማታ ወደ ኋላው ነገር እየገቡ ነበር ኪዊዬ ታክስዋን ምናምን አታሰራ ምናምን እዚህ ሀገር ደግሞ የፈለገ ነገር ቢሆን ታክስ ማሰራት አለባችሁ አሜሪካ ላይ ጌማው እንደዚህ እኛ የምንጫወተው ፔፓል ይልክልናል ማሰራት አለባችሁ ምናምን ማለት ነው ሶ እንደዚህ አይነት ነገሮች ሲገቡ ደነገጥኩኝና አረ ለዚች ልጅ ጥሩ አይደለም ብዬ በማሰብ ሰላም ሂጂ ይቅርታ ተጠያይቁ ያው ነጭ ቅማል እናቷ ስለሆነች
ስለምትሰማትኝ እዛም አትሰደብ ምናምን ቢሰድቧትን ታባረርላታለች። ሀሪፍ ቦታ ላይ ነው ብትሄድም ብዬ ሂጂና ከቲጂ ጋር ተነጋገሩ ብዬ አልኳት። እሺ እሺ ቤታዩ አለችኝ ብላ ላይቭዋን ዘግታ ወጣች። ኦኬ ከዛ ቲጂ በቤቷ ገብታ ስትናገር ደነገጥኩኝ። የምትናገረው ነገር በቃ ፈራ። ሁለቱም ሲጣል እኔ ለሷ ማዘን ደወልኩላት። ስልክ ቁጥሯን ከዚህ በፊት ሰጣኝ ስለነበር ባናውን ነምበር ደወልኩላት። ቁጥሬን እንድትይዘው አልፈልግም። ደወልኩላት። ኦኬ አላነሳችም። ለምንድን ነው ምናልባት ማታውቀው ቁጥር ነው ብዬ እሷም ማላውቀውን ቁጥር አላነሳም ማለት ኢትስ ኦኬ ብዬ ቴክስት ጻፍኩላት ማለት ነው። ውጪ ተታረቁ ተስማሙ ብዬ እኔ ለሷ ማሰቤ ነው። በቃ ጨረስኩ አለቃ። እዛ ሼር ያደርጉልኛል ምን ተፈጥሮ ነው ብዬ እሷ ቤት ዘው ብዬ ገባለሁ። አንዷ የ80 ምናምን ፎሎ ነው ያላት 80 ፎሎ ነው ያላት። ቤቷ ገብታ ስሚ እንደ ቤታ እንትን በይ ቤታ ፖለቲካ ላይ ነበረች አላዋጣ ሲላት እንጣጥ ብላ ገብታ ጌም መጫወት ጀመረኝ። ለማኝ ሆነች። እንደዚህ እኔ እኮ ብለምን ይሰጠኛል ብለምንም አዝናንቻ አጫውቼ እንጂ ስትረስ ሞል ላይ ገንዘብ አምጡ ካላመጣችሁ ብዬ ከቤተሰቦቼ በላይ ህዝብን አስጨንቄ አይደለም የምቀበለው። የፈለገ ሰው ጨዋታ የተመቸ ሰው የወደደኝ ይሰጠኛል። ከተሰጠኝም ላይ ደግሞ እሰጣለሁ። አንቺም የሰጠሽኝን ደግሞ መልሻለሁ። ገና ቀጥላለሁ። በቃ ሻወይ ብለን እንዴ ጉንጭን ቀንስ አንተ ጋር ቤታ ይሁን እንዳስቀያሚ